በጣም ቆንጆ፣ ደፋር፣ አፍቃሪና ለዓላማዋ ጽናት ቆርጣ የተነሳች ማንም ከሚገምተውና ከሚጠብቀው በላይ መስዋዕትነትን በተደጋጋሚ የከፈለች ነች። አሁን ግን የዓለምን ሁኔታ በሙሉ ሊቀይር የሚችል ክስተትን ለመከላከል እንዲቻል ከፍተኛ አደራ እሷ ላይ ተጥሏል። ታዲያ ይህንን ከፍተኛ አደራ ትወጣው ይሆን? በሚገርም ሁኔታ ለዚህ ከፍተኛ ተልዕኮ የተመረጡ ጃክ ዳውስ ወይም የሌሊት ወፎች በመባል የሚጠሩት 6 ሴት ሰላዮች ናቸው። ከነሱም ውስጥ መሪዋ ሴቷ አነር የምትባሏ ስትሆን በስሯ ያሉት እንደሷ ቆንጆ የሆኑና በተለያየ ሙያ ማለትም በኢንጂነርነት፣ በፈንጂ ኤክስፐርትነት፣ በአልሞ ተኳሽነትና በነፍሰ ገዳይነት ከእስር ቤት ለዚህ ሥራ ተብለው የወጡ ይገኙበታል። ታዲያ እነሱ የሚደርስባቸውን እንግልትና መከራ አሸንፈው ዓላማውን ያሳኩ ይሆን? የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? እነሆ ዛሬ ይህንን በመሰለ ምርጥ የስለላ መጽሐፍ ተከስቻለሁ። እንስቷ ሰላይ ወይም ሴቷ አነር የተሰኘው ይሄ ድንቅ መጽሐፍ ተጸንሶ የተወለደው በሰላ ብዕሩ ከሚታወቀውና ከዚህ በፊት በእኛ ቻናልም ሾተላዩ ሰላይና ጠላፊዎቹ በሚል ተጽፈው ወደ እናንተ ያደረስናቸው መጽሐፎች ደራሲ በሆነው ኬን ፎሌት ተጽፎ በ2002 ዓመተ ምህረት በተርጓሚ ፋሲካ ግዛው ወደ ሀገርኛ የተመለሰውን ይህንን ዘመናዊ ሽሬ መጽሐፍ ይዤ ወደ እናንተ በመቅረቤ ደስታዬ ወደር የለውም። ለሚኖረንም ቆይታ ከወዲሁ እያመሰገንኩ ወደ ዝግጅት ያልፋለሁ። አውልቃለሁ፣ ግን እንዴት አድርጌ እንደማውልቅ ንገረኝ። አልጋው አጠገብ ያለውን ፎጣ ወስጄ ጥሩ። ከተቀመጠችበት ተነሳችና ጫማዋን ፈታ መሬት ላይ ጣለችው። ከዚያም ቆመችና የሸሚዞን ቁልፍ ፈታች። መጨነቋ ይታወቅባት ነበርና አይዞሽ ቀስ በይ፣ ሌሊቱን ሙሉ በቂ ሰዓት አለን አላት። ፖል ራቁት ሴት ካየ ዓመታት ተቆጥረዋል። አብሮት ይኖሩ የነበሩት ቀጫጭንና ጫማ የተጫሙ ግድግዳ ስዕሎች ናቸው። እነዚያን የሐር ልብስ ለብሰው ጥብቅ ያለ ሙታንት አድርገው ገመናቸውን የሚያሳዩ ጋውን የለበሱና ጫማቸውን ያስጌጡ ሴቶች በስዕል እያየ ሲያጣጥምና ሲጎመዥ ነበር የወረው። ፍሊክ የለበሰችው ሰፋ ያለ ከጥጥ የተሰራ የውስጥ ልብስ ስለነበረ ጡት መያዣም ስላላደረገች በቀላሉ ትናንሽና ቆም ያሉ ጡቶቿን ከውስጥ ልብሱ ውስጥ ለማየት ጉጉት አደረበት። ጉርዷን አወለቀች። ሙታንቷ ከጥጥ የተሰራና ከታች ነጭ ዘርፍ ያለው ነው። ሰውነቷ ቀጭን ግን ጠንካራ ነው። ከዘመናዊ የገና ጨዋታ ስፖርት ልምምድ የመጣች ተማሪ መስላ ብትታየውም ከነዚያ ግድግዳ ስዕሎች የበለጠ ማራኪ ነች። ጋደም አለችና እንደዚህ መሆን የተሻለ ነው አይደለ አለችው። ዳሌዋን እየነካ ከዚያ ደግሞ የውስጥ ልብሷን አለፍ ብሎ ቆዳዋን እየዳሰሰ ሙቀቷን አጣጣመው። አሁንም ዝግጁ አልነበረችምና መናገር ሊኖርበት ነው። ራሱን ገዝቶ የእርሷንም እርምጃ ለማየት ወሰነ። ስለመጀመሪያ ጊዜሽ እኮ አልነገርሽኝም አላት። በሚያስገርም ሁኔታ ፊቷ ሲቀላ ተመለከታት። እንዳንተ ጥሩ አልነበረም አለችው። እንዴት? አስደንጋጭና ቆሻሻ የሞላበት ነበር። በነገረችው ነገር በጣም ተናደደ። እንደ ፍሊክ ያለች ልዩ ልጃገረድ እያጣደፈ ወስዶ ቁም ሳጥን ውስጥ ያስገባት ምን አይነት ደደብ ቢሆን ነው አለ ለራሱ። ከዛም እድሜሽ ምን ያህል ነበር? 22 17 ትላለች ብሎ ነበር የገመተው። በዚህ እድሜሽ ሁኔታዎች ግን ጥሩ ነበሩ? ጥሩ ባይሆኑ? እንደገና ዝናለችና ፖል ሌላ ወሬ እንዲነግራት ተመቻቸች። እርሱ ግን ሌላ ተጨማሪ ወሬ እንድታወራለት አበረታታት። ከዚያስ ችግሩ ምንድን ነበር አላት። ምናልባትም ልሰራው አልፈለኩም ነበርና ይሆናል
አዎ በወሬ ብቻ ጨረስኩት። ልጁን አልወደድሽው ነበር? ወድጄዋለሁ፣ ግን ዝግጁ አልነበርኩም። ስሙ ማን ነበር? ልነግርህ አልፈልግም። ፖል ባሏ ነበር ማለት ነው ብሎ ገመተ። ማይክል አለችና ካሁን በኋላ ምንም አይነት ጥያቄ እንዳይጠይቃት ወሰነች። ሳማትና ጡቶችሽን ብነካ ፈቃደኛ ነሽ አይደል አላት። የፈለከውን መንካት ትችላለህ። ማንም እንደዚህ ብሎ ታያውቅም። ግልጽነቷ አስገራሚና አስደሳች ሆነበትና ሰውነቷን ማሰስ ጀመረ። ከተሞክሮ እንደሚያውቀው አብዛኞቹ ሴቶች በዚህ ጊዜ አይኖቻቸውን የሚጨፍኑ ቢሆንም እርሷ ግን አይኖቿን ገልጣ በደስታና በጉጉት ፊቱን እያየች የእርሱን ሁኔታ በማጥናቷ የበለጠ ስሜቱን አቀጣጠለው። እየተመለከተችው ሳይሆን በሌላ ቅኝትና መንገድ ይመስል ነበር የምታጠናው። በእጆቹ አስገራሚ ጡቶቿን ነካ አደረገና ዘንበል ያሉትን የጡቶቿን ጫፍ እየዳሰሰ ከዛም ሙታንቷን አለቀው። ፀጉሯ ከርዳዳ ወርቃማና የተደራረበ ነበር። በግራ በኩል ያለውን ሻይ ተፈናጥሮ የጠበሰው የሚመስለውን የማርያም ስሞች ጥቁር ምልክቷን አይና ወደዚያው ዘንበል ብሎ ጥቁሯ ቦታ ላይ ሲስማት ከርዳዳ ፀጉሯ ከንፈሩን መታ አደረገው። በደስታ እንደተዋጠች ታውቆታል። መርበትበቷ ተሰወረ። እጇንና እግሯን ወዲያና ወዲህ ዝርግትግት አደረገችና በላላና ቅጥ የለሽ ስሜት ዳሌዋን ወደ እርሱ አስጠጋች። ዮሴፍ ፍላጎቷ ቀስ በቀስ እንደሚመጣና እንደሚሄድ ተገንዝቦ እንቅስቃሴውን አፈጠነ። ራሱን ገፋ አደረገችው። ፊቷ ቀልቶ በጣም እየተነፈሰች ነበር። እርሱ በጀርባው ተንጋሎ እርሷ ደግሞ እግሯን አንፈራጣ ልትስመው እጥፍ አለችና በጆሮ ልቤ ገብተሃል ብላው ተነሳችና ቁጭ ብላ አይኖቿን ማንቀሳቀስ ጀመረች። የውስጥ ልብስሽን አውልቂው አላት። ሳብ አደረገችና አውለቀችው። ቀና ብሎ ሲመለከታት ጡቶቿን በሚያስደንቅ ሁኔታ ወዲያና ወዲህ ያደረገች ቆንጆ ፊቷ ስታሳየው ከቁጥጥር ውጪ ሆነ ተመስጦ ወሰደው። በዓለም ላይ በጣም እድለኞች ተርታ እንደተመደበ ተሰማው። ይህ ነገር ለዘላለም ባይለየው፣ ባይነጋ፣ ነገ ባይኖር፣ አውሮፕላን ባይኖር፣ ፓራሹት ባይኖር፣ ጦርነት ባይኖር ብሎ አሰበ። በእርሱ አስተሳሰብ ከፍቅር የበለጠ ምንም ነገር በዚህ ዓለም ላይ የለም። ሁሉም ነገር ሲያበቃ የመጀመሪያው የፍሊክ ሐሳብ ለማይክል ምን ልበለው የሚል ነበር። ደስታ ተሰምቷታል። ከፖል ጋር ከፍተኛ ፍቅርና ፍላጎት አላት። በአጭር ጊዜም ከማይክል የበለጠ ከፖል ጋር ተቀራርባለች። ወደፊትም በየቀኑ ከእርሱ ጋር ፍቅር መስራት ትፈልጋለች። ይህ ነው ችግሩ። ጋብቻው አልፏል። ማይክልን እንዳየችው መናገር አለባት። ለጥቂት ደቂቃም ቢሆን ስሜቷን ደብቃ እንደ ድሮ ልትመሳሰል አትችልም። ማይክል ከፖል በፊት የምትቀርበው ብቸኛ ሰው ነበር። ለፖልም ይህንኑ ልትነግረው ነበር፣ ግን ታማኝነት የጎደላት መሰላትና ተወችው። አዎ የበለጠ ከዳተኝነት ነው። ከማይክል ጋር የነበራትን የወሲብ ጉዳይ ባትነግረው አንድ ቀን ለፖል እርሱ ሁለተኛ ፍቅረኛዋ እንደሆነና በጣም እንደምትወደው ትነግረዋለች። ፖልን ያስወደዳት ወሲብ ሳይሆን እርሷ ራሷ ናት ሁለመናውን ወደደችው። ስላለፈው የወሲብና የፍቅር ተሞክሮ ፖልን እንደጠየቀችው ማይክልን ጠይቀው አታውቅም። የፈለከውን መንካት ትችላለህ ብለውም አታውቅም። ፍቅር ለመስራትም እንደ ፖል ተንጠልጥላበት ወይም ውስጤ ገብተሃል ብለውም አታውቅም። ከፖል ጎን አልጋው ላይ ጋደም እንዳለች ማርቆስ በክሪስ ክሮስ ክለብ ሲራምድ ታወሳትና ሌላ የሰብያዊ ሽግግር ተጋረጠባት። ወዲያውኑ የፈለገችውን እንደማትችል ታወቃትና ስለ እርሷ የሚታሰበውን ሁሉ ያለምንም ጭንቀት ለመተው ቅዠቷን ሁሉ የወሰደላት ያለ ይመስል ልዩ ስሜት ተሰማት። ከማይክል ጋር እንደዚህ ሆኖ አያውቁም። ሲያስተምራት ጀምሮ እንኳን ቢሆን
እርሱን ለመማረክ ስትፈልግ እርሱ ጋር እንደዚህ ያለ ነገር ለማድረጋቸው ማረጋገጫ አላገኘችም። አልጋ ላይ እርሱን እንጂ እርሷን አስደስታ አታውቅም። ከትንሽ ቆይታ በኋላ ምን እያሰብሽ ነው አላት። ስለ ጋብቻዬ አለችው። ስለምኑ? ምን ያህል እውነቱን እንደምትናገር አስቸገራት። ማታ ገና በጊዜ ሊያገባት እንደፈለገ ነግሯታል። ግን ያ የሆነው ገና መኝታ ክፍሉ ሳትመጣ ነበር። በሴቶች ተረት ደግሞ ወንዶች ያስቀድሞ የተኟቸው ልጃገረዶች አያገቡም ይባላል። ይሄ ሁልጊዜም እውነት አለመሆኑን ከባለፈው የማይክል ጋር ግንኙነት ታውቋለች። ግን ግማሽ ግማሹን እውነት ብቻ ለፖል ልትነግረው ወሰነች። በቃ ጠንካራ ውሳኔ አለች በልቧ። በክርኗ አንገቷን ደግፍ አድርጋ ጠና ብላ ያየችው። ያ አንተን ያሳስባል እንዴ አለችው። በሌላ ጎኑ ይሄ ማለት እንደገና ደግመን እንገናኛለን ብዬ ተስፋ አድርጋለሁ ማለት ነው። እንደዛ ማለት ነው። እጆቹን እርሷ ላይ አስቀምጠና ስነግርሽ በጣም ደንግጫለሁ። ደነገጥኩ። ላስፈራራሽ ብዬ የማይረባ ነገር ተናገርኩኝ። ስለማግባቴና ከዚያም በኋላ ስለሚኖሩ ልጆች ነው። እንደዛ ነበር፣ ግን በእብሪተኝነት ነበር የተናገርኩት። ምንም አይደለም አለችው። ሰዎች የመጨረሻ ትሁት ሲሆኑ ብዙም አይጨነቁም። ጥቂት አስቸጋሪ ነገር ቢሆንም የበለጠ ትህትናን ይጨምራል። ትክክል እንደሆንሽ ገምታለሁ። እኔ ያንን በፍጹም አላሰብኩም። ፊቱን አሻሸችው። ጠና ብላ የቆመውን የጺሙን ጸጉር አየችና የመብራቱን ብርሃን እየጠነከረ እንደመጣ አረጋገጠች። ሰዓቷን ለመመልከትና ለመለያየት ስንት ሰዓት እንደቀራቸው ለማወቅ አትፈልግም። እጇን ፊቱ ላይ ወዲያ ወዲህ እያደረገች በጣቷ ጫፍ እየነካካች የፊቱን ገጽታ ሳለችው። ጥቅጥቅ ያለ የቅንድብ ጸጉር፣ ጎድጎድ ያሉ አይኖች፣ ትልቅ አፍንጫ፣ ትናንሽ ጆሮዎች፣ ደስ የሚሉ ከንፈሮች፣ ረጅምና ቀጭን ፊት። የሞቀ ውሃ አለ እንዴ አለችው ድንገት። አዎ እዚያ ቆንጆ ክፍል ውስጥ አለልሽ። ከክፍሉ ዳር በኩል ጎድጓዳ ዕቃ ማስቀመጫ ውስጥ አለልሽ። ከመኝቷ ተነሳች። ምን ልታደርጊ ነው አላት። ተረጋጋ። በባዶ እግሯ ራቁቷን ክፍሉ ስትቆም አይኑ ራቁት ገላዋ ላይ ያረፈና ዳሌዋ በጣም ባይሰፋ ብሎ ተመኘ። መደርደሪያው ላይ ካለው ሳህን ላይ ትልቅ ኩባያ ውስጥ የጥርስ ሳሙናና ከእንጨት የተሰራ የጥርስ ብሩሽ ስታገኝ የፈረንሳይ ስሪት መሆኑን ተገነዘበች። ኩባያው አጠገብ ምላጭ፣ ብሩሽና ክብ ለፀጉር መላጫ የሚያገለግል ሳሙና አለ። ሙቅ ውሃ ውስጥ የመላጫውን ብሩሽ አስገባችና ሳሙናው አረፋ እንዲያወጣ ጨመረችው። ወደ እርሱ ጠጋ ብላ አየት አደረገችው። እርሱም አፍጥጦ ይመለከታታል። ቂጤ ከባድ ስለሆነ ቶሎ ቶሎ ተንቀሳቀሽ መስራት አልቻልኩም አለችው። ሳቀለና አይ አይደለም አላት። ወደ አልጋው ተመለሰች። ነይ ይሄ ምንድነው አላት። ጺምህን ልላጭ ነው። ለምን? በኋላ ይገባሃል። በሳሙናው አረፋ ፊቱን አጠበችውና ምላጩን አምጥታ ትልቁን ኩባያ በሞቀ ውሃ ሞላችው። ፍቅር ሲሰሩ እንደምታደርገው እግሯን አንፈራጠጠችና ጥንቃቄ በተሞላበት ሁኔታ ልስልስ አድርጋ ላጨችው። እንደዚህ መላጨት ከየት ተማርሽ ሲል ጠየቃት። ዝም በል አለችውና እናቴ አባቴን ስትላጨው ብዙ ጊዜ መለከት ነበር። አባቴ ጠጭ ነበርና የኋላ ኋላ መላጭ በደንብ ይዞ ጺሙን መላጨት ስላቃተው እናቴ ነበረች የምትላጭለት። እስቲ ካንገት ቀና በል። እርሱ በደንብ እየታዘዛት አንገቱ ድረስ እየወረደች በደንብ አድርጋ ላጨችው። ስትጨርስ ወፈር ያለ ጨርቅ በውሃ አርሳ ፊቱ ጠራረገችለትና በንጹህ ፎጣ አደረገችለት። የፊት ቅባት ቀባ ነበር። አንተ ግን ይህን ወንድነትን ያስተጓጉለብህ ይመስላል መሰለኝ። እንደዚህ አይነት ስሜት ተሰምቶኝ አያውቅም። ምንም አይደለም። እሺ ከዚያስ
ወደ ቦርሳ ከመሄዴ በፊት ያደረከውን ታስታውሳለህ? አዎ። ከዚህ ያለፈ እንዳትሄድ ስላልፈቀድኩልህ ያስደንቅሃል። ለወሲብ ትዕግስት ያለሽ አልመሰለኝም ነበር። አይደለም፣ የቆሙ ፀጉሮችን እየኮሰኮሱኝ ነበር። ኦይ በጣም ይቅርታ። ለኔ ስትል ፊትህን ብታጋጊጥልኝ ደስ ይለኛል። እንዴት? አለና ፊቱን ቋጠር አደረገ። ተስፋ በመቁረጥ አይነት ታቃተተችና ናይኝ እስኪ አሁን የሚኮሰኩሰው ፀጉር የለም። አሃ አሁን ገባኝ። ለዚያ ላጨሽኝ አይደል? አዎ ነው። እኔ እንደሆነልሽ ትፈልጊያለሽ? በጀርባዋ ተንጋለለችና ፈገግ ብላ እግሯን አንፈራጠጠች። ለፍንጫህል በቂ ነው አለች ሳቅና አዎ በቂ ይመስለኛል አለና ወደ እርሷ ዘንበል አለ። እርሷም አይኖቿን ገርበብ አደረገቻቸው። የዳንስ አዳራሹ የሚገኘው በቦምብ ከተመታው በሳንት ሲሳይል ውስጥ ከታች በስተግራ በኩል ነው። የክፍሉ ግማሽ ጉዳት የደረሰበት ሲሆን በአንዱ ጫፍ ደግሞ የፍርስራሽ ክምር፣ አራት ማዕዘን ድንጋዮች፣ የተጠረቡ ክፍፎችና አፈር የተቆለለበት ቁርጥራጭ የሞላበት ቀለም የተቀባ ግድግዳ ሲሆን ሌላኛው ጎን ግን ቆንጆ ነው። ይሄ ሁኔታ በተሰበረው ምስል አድርጋ በጣራው ላይ ከምትገባው የጠዋት ፀሐይ ጋር ሲደመር የጥንት የቪክቶሪ ስዕል ውድመት ቅሪትን ይመስላል። ቲያትር ዳንስ አዳራሽ ውስጥ የሚደረገውን ገለጻና መመሪያ ሊያቆመው ወሰነ። ያለው አማራጭ ከዌበር ቢሮ ተገናኝቶ ለሰዎቹ ዌበር ኃላፊ እንደሆነ መግለጽ ነበር። ግን ቲያትር ደግሞ በዚህ ፍቃደኛ አይደለም። ብላክቦርዱን ያስቀመጡበት ምናልባትም ለኦርኬስትራው ሳይሆን ያልቀረ ከእንጨት የተሰራ መድረክ አለ። ሰዎቹ ከሌላ ቤት ያመጧቸውን ወንበሮች 4 በ6 በሆነ የጀርመን አደራደር አስቀምጠዋቸዋል። ቲያትር ለራሱ ፈገግ አለና መቼም ወንበሮቹን የበታተኗቸው ፈረንሳውያን ናቸው ብሎ አሰበ። ቡድኑን የሰበሰበው ዌበር ከቲያትር ባልተናነሰ ሁኔታ ፊቱን ወደ ሰዎቹ አቁሮ መድረክ ላይ ተቀመጠ። አንዱ አዛዥ እሱ መሆኑን አጽንኦት ለመስጠት መሆኑ ነው። በስልጣን እኩል የሆኑ የሁለት አዛዥ ለዚያውም አንዱ ለአንዱ ጥሩ የሚያስቡ አንድ ላይ መሆን ታላቅ ስጋት ነው ብሎ ቲያትር አሰበ። በጥቁር ሰሌዳው ላይ የካቴልን መንደር ካርታውን በቾክ ሳለው። በካርታው ላይ የነበሩት 3 ትላልቅ ቤቶች የእርሻ ቦታ ወይም ወይን መጥመቂያዎች የሚመስሉ፣ በተጨማሪም 6 ጎጆ ቤቶችና አንዳንድ ዳቦ መጋገሪያ ቤቶች ናቸው። ቤቶቹ በጣም የተጠጋጉ፣ በመስቀለኛ መንገድ የተከበቡ፣ ከበስተ ምዕራብ ሰሜንና ደቡብ የወይን እርሻ ያለባቸውና በስተ ምስራቅ 1000 ኪሎ ሜትር ርዝማኔ ባለው ግን በሰፋፊ ኩሬዎች የተከበበ የላሞች ግጦሽ መሬት የተማተረ ካርታ ነው። ሜዳው በጣም እርጥበት ስላለውና ለወይን ስለማይሆን ምናልባትም የግጦሽ መሬት ነው ሲል ቲያትር አሰበ። በፓራሹት የሚወርዱ ሰዎች ግጦሹ መሬት ላይ ለመውረድ አዎ እንደዛ ማለም አለባቸው አለ ቲያትር። መደበኛ መነሻና ማረፊያ ይሆናል። ለጥ ያለ ነው። ለአንድ ሊዛርደር አውሮፕላን በጣም ይበቃል። ለኦድስንም ቢሆን ርዝማኔው በቂ ነው። ከግጦሹ መሬት ቀጥሎ የሚገኘው ኩሬ ከአየር ላይ እይታም ጥሩ ነው። ተቀባይ ኮሚቴዎች ደግሞ ላሞቹ መጠለያ ውስጥ ሆነው የአውሮፕላኑን መምጣት ይጠባበቃሉ። ንግግሩን ቋረጥ አደረገና ማንኛውም ሰው ሊረሳው የማይገባው ትልቁ ቁም ነገር እኛ እነዚህን ከአየር ላይ የሚወርዱ ሰዎች እንዲያርፉ መፈለጋችንን ነው። አውሮፕላን አብራሪውን
አስተናጋጆቹንም ሆነ እኛንም ሊያደናቅፉ የሚችሉትን የትኞቹንም አሰራሮች ማስወገድ አለብን። ከእይታ የተሰወርንና ጸጥ ያለን መሆን ያስፈልገናል። አውሮፕላኑ አቅጣጫውን ቢቀይርና ከተቆጣጣሪዎቹ ጋር ወደ መጣበት ቢመለስ የምናጣው ወርቃማ ዕድል ቀላል ግምት የሚሰጠው አይደለም። ነገሩ ተሳክቶ ከአንዷ በፓራሹት ከምትወርደው ሴትዮ ጋር ብንገናኝ በሰሜናዊ ፈረንሳይ ለቅዳችን መሳካት ለሚያጋጥመን ችግር ጠቃሚ መረጃ ልትሰጠን ትችላለች። እዚህ መሆኑን ለማሳወቅ ብቻ ነው ሲል ዌበር ዲያተር ያለውን ነገር እንዳሰምርበት ይፈቀድልኝ አለና ከዛም አዎ እዚህ ጋር መናገር የምፈልገው ዲያተር ባለው ነገር ላይ እንዳሰምርለት ይፈቀድልኝ። አስጊ ነገር የለም። ለታይታ ምንም እንዳታደርጉ፣ ባላማችሁ ጽኑ አለ። አመሰግናለሁ ሜጀር አለ ዲያተር። 50-50 አድርጎ መቶ አለቃ ሃንስ በጥሩ አሰላለፍ ለሁለት ቡድን ከፋፍሏቸዋል። በካርታው ላይ እያንዳንዱ ቤት በቡድን ፊደል ምልክት ተደርጎበታል። በ120 ሰዓታት እያንዳንዱ ቤት በፍጥነት እንገባለን። ነዋሪዎቹ በሙሉ ላማይሰን ግራዲን በተባሉ ትላልቅ ቤቶች ውስጥ እናመጣቸውና ሁኔታው እስከሚጠናቀቅ እዚህ ይቆያሉ። አንድ ሰው እጁን አነሳ። ዌበር አንባረቀበትና እስኩለር መናገር ትችላለህ አለው። ጌታዬ፣ ስራውን አደናቃፊ ሰዎች ወደ አንዱ ቤት ቢመጡስ? ተጣርተው ደግሞ ቤቱ ባዶ ሲሆን ይጠራጠራሉ። ዲያተር በመስማማት ጭንቅላቱ እንደቀነቀና ቆንጆ ጥያቄ ነው፣ ግን ይሄንን የሚያደርጉ አይመስለኝም። ግምቴ አስተናጋጅ ኮሚቴዎች ለዚህ ቦታ እንግዳ ናቸው። ደጋፊዎች ባሉበት አካባቢ የፓራሹት ወኪሎች የሉም። ይሄ ደግሞ የማያስፈልግ የደህንነት አደጋ ነው። እኔ የምገምተው ግን ሳያውቁ ወደ ላሞቹ መጠለያ ድንገት ወይም ደግሞ በሚስጥር ምንም ሳይቸገሩ ቢደርሱስ ነው። ዌበር እንደገና እንደዚህ አለ። ይሄ ትክክለኛ የማጨናገፍ አካሄድ ነው። ዶክተርም ሁኔታዎችን አጥንቶ ነው የበሽታው ምልክቶች የሚያውቀው። ማይሰን ግራንዲዎቹ ማለትም ትላልቆቹ ቤቶች ዋነኛ ማዘዣ ጣቢያችን ይሆናሉ በማለት ዲያተር ንግግሩን ቀጠለና ሜጀር ዌበር አዎ የዚህ አዛዥ ይሆናል። ይሄ ከእውነተኛው እንቅስቃሴ ዌበርን ማስወገጃው ዘዴ ነው። እስረኞቹ አስተማማኝ በሆነ ቦታ እንዲያውም በምድር ቤት ባለ መጋዘን ውስጥ መቆለፍ አለባቸው። የአስተናጋጆቹ መኪና መምጣቱንና ከዚያም የአውሮፕላኑ መምጣት በደህና እንድንሰማ እስረኞቹ በጸጥታ መጠበቅ አለባቸው። ያለማቋረጥ በተደጋጋሚ ጩኸት የሚያሰማ እስረኛ ደግሞ ሊገደልም ይችላል አለ ዌበር። ዲያተር ቀጠለ። የሰፈሩ ሰዎች ወደ ተመደቡላቸው ቦታ ገብተው ካበቁ በኋላ ኤ፣ ቢ፣ ሲ እና ዲ ቡድኖች ወደ ሰፈሩ የሚያስገቡትን መንደሮች መቆጣጠር አለባቸው። አንድ መኪናም ሆነ የሰራተኛ ጉዳይ ተጠሪ ወደ ሰፈሩ ቢገባ በአጭር ሞገድ ሬዲዮ ሪፖርት ታደርጋላችሁ። ከዚህ ያለፈ ምንም አታደርጉም። እዚህ ላይ ግን ሰዎች ወደ መንደሩ ቢገቡ አትከለክሉም። ከቁጥጥራችሁ በላይ የሆነ ነገር ቢያጋጥማችሁም ምንም አታደርጉም። ክፉ በማሰብ ደመም ብሎ የክፍሉን አካባቢ ቃኘት ታደረገና እነዚህ ሚስጥራዊ ፖሊሶች ይህንን ትዕዛዝ በሚገባ ይከታተሉት እንደሆነ አረጋገጠ። ጠላት 6 በፓራሹት ከአየር ለሚወርዱ ሰዎችና ለአስተናጋጁ ኮሚቴው መጓጓዣ ስለሚፈልግ በከባድ መኪና፣ በአውቶቡስ ወይም ከተቻለ በብዙ መኪናዎች ጉዞ ሊደረግ ይችላል። በካርታው ላይ ቦታውን እያመላከተ በዚህ ዓመት መሬቱ ደረቅ ስለሆነና መኪናዎቹም ያለምንም ችግር ሊገቡ ስለሚችሉ እንደኔ እምነት የሚገቡት በዚህኛው በር ይሆናል። የሚቆሙት ደግሞ በላሞቹ መጠለያና በበሩ መካከል ነው።
ኢኤፍጂና ኤች ቡድኖች የሚሆኑት ኩሬዋ ተገባሉት ብዙ ዛፎች ውስጥ ሆነው እያንዳንዳቸው ፓውዛ ይዛሉ። አይና ጄ ቡድኖች ደግሞ እስረኞቹን ይጠብቃሉ። በተጨማሪም ከሜጀር ዌበር ጋር በመሆን የእዙን ደህንነት ይቆጣጠራሉ። ዌበር የእስሩን ቦታ እንዲቆጣጠር ዲያተር አልፈለገም። ኬና ኤል ቡድኖች ከኔ ጋር ከዚያ አጥር በስተጀርባ ላሞቹ መጠለያ አጠገብ ይሆናሉ። ሃንስ የትኞቹ ሰዎች ጥሩ ተኳሾች እንደሆኑ ጠንቅቆ ስለሚያውቅ እነዚያን ሰዎች ከዲያተር ጋር መድቧቸዋል። እኔ ሁሉንም ቡድን በሬዲዮ እገናኛለሁ። ደግሞ የግጦሽ ቦታው አዛዥም ሆናለሁ። የአውሮፕላኑን መምጣት ስንሰማ ምንም አናደርግም። በፓራሹት የሚወርዱትን ሰዎች ስናይ እንደዚያው እነርሱ ሲወርዱ እንመለከታለን። አዎ፣ ከዚያም የአስተናጋጆች ኮሚቴ ቀርቧቸው መኪናዎቹ ከቆሙበት አጠገብ እስከሚወስዷቸው ድረስ ዝም ብለን እንጠባበቃለን። ዲያተር ድምፁን ከፍ ያደረገው ዋናው ምክንያትም ለዌበር ሲል ነበር። እነዚህ ነገሮች ፍጻሜ እስከሚያገኙ ድረስ ማንንም በእስር ላይ ለመዋል አንሞክርም። የተርበተበትና ድንጉጥ ባለስልጣን ካልነገራቸው በስተቀር ሰዎቹ ጠመንጃ ደግነንባቸው ሊያልፉ አይደፍሩም። ዝግጁ ከሆነም በኋላ እኔ ምልክት እሰጣለሁ። ከዚያች ቅስፈት በኋላ አቁሙ እስካልተባለ ድረስ ቡድን ኤ፣ ቢ፣ ሲና ዲ ማንኛውም ወደ ሰፈሩ ሊገባ ወይም ከሰፈሩ ሊወጣ የሚሞክር ኃይል ሁሉ በእስር ያስቀምጣሉ። ኢኤፍጂና ኤች ቡድኖች ፓውዛቸውን ይለኩሱና ወደ ጠላት ያዞሩታል። የዚያን ጊዜ እኔ ከቡድኔ ኬና ኤል ጋር ጠላትን በቁጥጥር ስር እናውላለን። ማንም ሰው ጥይት ወደ ጠላት አይተኩስም። ግልጽ ነው አይደል? ከቡድን ውስጥ እንደሚታወቀው ፈላስፋው ስኩለር እጁን አወጣና እነርሱ ቢተኩሱብንስ ሲል ጠየቀ። እናንተ ምላሽ አትስጡ። እነዚህ ሰዎች ከሞቱ እኮ ለኛ ምንም አይጠቅሙንም። እናንተ ለጥ ብላችሁ ተኝታችሁ መብራቱን ብቻ እነርሱ ላይ መልቀቅ ነው። ኢና ኤፍ ቡድኖች እነሱ ተኩሰው እንዲያቆስሉ ትዕዛዝ ሲሰጣቸው ይተኩሳሉ። እኛ እንደዚህ በፓራሹት የሚወርዱ ሰዎች የተለያዩ ጥያቄዎችን በመጠየቅ ለማግኘት የምንፈልገውን ለማግኘት እንጂ ልንገድላቸው አንሻም። ክፍል ውስጥ ያለው ስልክ ሲጮህ ሃንስ አነሳው። ላንተ ነው ዲያተር፣ ከሮሜል ጠቅላይ መምሪያ ነው አለ። ጥሩ አጋጣሚ ነው ሲል አሰበ ዲያተር ስልኩን እየተቀበለው። ወደ ላርክ ጊዮን ደውሎ ዋልተር ጊዮልድን ሲያጣው መልሶ እንዲደውልለት መልእክት ትቶ ነበር። ጓደኛዬ ዋልተር ፊልድ ማርሻሉ እንዴት ናቸው? ደህና ናቸው። ምን ፈልገ ነው አለ ዲዮል እንደወትሮ ቆረጥ አድርጎ። ፊልድ ማርሻሉ እኛ ዛሬ ማታ ልናደርግ ያቀድነውን አሻጥረኞችን እዚህ ሲደርሱ በቁጥጥር ስር የመዋል ሐሳብ ማወቅ የሚፈልጉ መስሎት ስለተሰማኝ ነው። ዲያተር በስልክ ስለዝርዝር ሁኔታው ለመናገር አቅማማ። ግን ይሄ የጀርመን ወታደራዊ ቀጠና ስለሆነ ተቃዋሚዎቹ በብዛት አያዳምጡትም። ደግሞ የጊዮደል ድጋፍ ለጉዳዩ አስፈላጊ ነው። አሁን እኔ ሐሳብ ስለ ተቃዋሚዎች ሁኔታ አንደኛቸው ከፍተኛ ወታደራዊ ባለስልጣን ጠለቅ ያለ ነገር እንዲነግሩን ነው። እጅግ በጣም ጥሩ አለ ጊዮደል። ነገሩ ሲሆን ከፓሪስ ደውልላችኋለሁ። ከፓሪስ ሪምስ ድረስ በመኪና ስንት ሰዓት ያስኬዳል? 2 ሰዓት? አይ 3 ሰዓት። ስለዚህ ዲያተር ተደሰተ። ምንም ይሁን ምን ከፍተኛ ወታደራዊ ባለስልጣናት የወደዱት ከሆነ ጥሩ ነው አለ። ሳንት ሴሳይል በሚገኘው ቤት ታገኘናለህ፣ እንዳትቆይ። በጣም ጥሩ አለ ጊዮደል። ዲያተር ስልኩን ለሃንስ መልሶ ሰጠው። ከዛም የሮሜል ከፍተኛ ወታደራዊ ባለስልጣን የሰራተኛ ጉዳይ ረዳት ሜጀር ጊዮደል ዛሬ ማታ ይቀላቀለናል አለ ታላቅ የስኬት ስሜት እየተሰማው።
ሌላውንም እርግጠኛ ልንሆንበትም ይገባል። ሁሉም ነገር ያለ ምንም ችግር ዝግጁ መሆኑን ነው። ክፍሉን በደስታ ቃኘት ታደረገና አትኩሮቱን ዌበር ላይ አሳረፈ። ከዛም እድለኞች ነን አይደል አለው። ጠዋት በሙሉ አሞራዎቹ በትንሽ አውቶቡስ ወደ ሰሜን ተጉዘዋል። ለንደንን ወደ ምዕራብ በመዞር ከአንዱ ጭር ያለ ሰፈር ወደ ሌላው ዚግዛግ በመጓዝ ከዚያ የስንዴ ቡቃያ ያለባቸውን እርሻዎች ማቋረጥና በቅጠላማ ዛፎች ስር መሄድ ጉዞውን ዘገምተኛ አድርጎታል። አገር ቤቱን የዘነጋ አለበለዚያም ያየኛ የክፍለ ዘመን ስርዓት ትውስታ ሲያመጣ ፍሊክ በዚህ አይነት እንደሚቀጥል አሰበች። ጉዟቸው በዚህ አይነት ሁኔታ እየገፋ ሲሄድ በመካከለኛው ዘመን የተመሰረተው ማንቸስተር ከተማ ሲደርሱ በየመንገዱ አንድ አይነት ምስል ያላቸው ናዚዎች እንደ ውጋግራ የቆሙበትና ሚስጥራዊ ፖሊሶች ከጥቁር መኪናቸው ጋር በየቦታው የሚገኙባትን የካቴድራሏን ከተማ ሪምስን አስታወሰችና እንግሊዝ የባህር ወሽመጥ በማቆማቸው ፈጣሪዋን አመሰገነች። ከፖል አጠገብ ተቀምጣ ገጠሩን ትንሽ ተመለከተችና ሌሊቱን በሙሉ ፍቅር ሲሰሩ ሳይተኙ ስላነጉ ራሷን ትከሻው ላይ ደገፍ አድርጋ ደስ የሚል እንቅልፍ ወሰዳት። ከቀኑ 8 ሰዓት ሲሆን አሸዋማ በሆነችው መንደር ቤድፎርድሽር ደረሱ። አውቶቡሱ አቆልቁሎ ጠመዝማዛ በሆነው ሰፊ መንገድ ወርዶ በደንብ ወዳልተስተካከለው ጫካ ጠባብ መንገድ ታጠፈና አንድ ትልቅ በመታደስ ላይ ያለ ቴምፕስፎርድ የተባለ ቤት ደረሱ። ፍሊክ ከዚህ በፊት እዚህ ቦታ ነበረች። ለአካባቢው የቴምፕስፎርድ አውሮፕላን ማኮብኮቢያ ቦታ ነበር። ዝምታው አጣት። ቦታው ምንም እንኳን የ19ኛው ክፍለ ዘመን ግርማ ሞገስ ቢኖረውም ለርሷ ወደ ጠላት ይዞታ ለመንበረር እየተቃረበች እንደሆነ ስለሚያሳያት ከፍተኛ ውጥረት ነክሶባታል። ምሳቸውን እንዳይበሉ የምሳ ሰዓት አልፏል፣ ግን ሻይና ሳንድዊች አዳራሽ ውስጥ አግኝተዋል። ፍሊክ ሻይ ጠጣች፣ የምግብ ፍላጎቷ ግን ጠፍቷል። ሌሎቹ በጣም ነው የበሉት። ከዚያ በኋላ ሁሉም የማረፊያ ክፍላቸውን ተረከቡ። ከጥቂት ጊዜ በኋላ በቤተ መጻሕፍት ውስጥ ተሰበሰቡ። ክፍሉ ልክ የቲያትር ቤት ልብስ መልበሻ የፊልም ክፍል ይመስላል። የኮትና የቀሚስ መስቀያዎቹ፣ የጫማና የባርኔጣ ሳጥኖች፣ በካርቶን የታሸጉ ስቶኪንጎች፣ ካልሲዎች፣ ማረቦችና እግሮቹ ፈርከክ ያለ ትልቅ ጠረጴዛና የልብስ መኪናዎች በክፍሉ መካከል ተቀምጠዋል። ቀጭኗ 50ዎች ውስጥ ያሉት የተልእኮ ኃላፊ የሆኑት እመት ጉልሜን ወገባቸው ድረስ የሚቆለፍ ቀሚስና ሰፋ ያለ ጃኬት ለብሰዋል። መነጽራቸው ወደ አፍንጫቸው ጫፍ ወርዷል። መነጽሩን የሚይዘው ገመድ ደግሞ አንገታቸው ላይ ሲሆን ለሴቶቹ ቁልጭ ጥርት ባለ ግን በፐርሺያውያን ዘዬ ፈረንሳይኛ ንግግር አደረጉላቸው። እንደምታውቁት የፈረንሳይ ልብሶች ከእንግሊዝ በጣም ይለያሉ። እኔ ለማለት የፈለኩት የፈረንሳዮቹ ቆንጆ ናቸው ለማለት አይደለም፣ ግን ታውቃላችሁ ትንሽ ቄንጥ አላቸው ነው። አዎ። ትከሻቸውን በፈረንሳዊ ፌዝ ንቅንቅ ሲያደርጉ ልጃገረዶቹ ሳቁ። ነገሩ የቄንጥ ጥያቄ አይደለም ስትል ፍሊክ ጭፍግግ አላት። የፈረንሳይ ጃኬቶች ከእንግሊዝ ወደ 10 ኢንች አካባቢ ይረስማሉ። እናም ሌሎች ዝርዝር ያሉ እውነቶች ይኖራሉ። እነዚህ ደግሞ ሰላዮቹ ታማኝ እንዳይሆኑ አደገኛ ፍንጭ ሊሆኑ ይችላሉ።
ስለዚህ ሁሉም እዚህ ያሉት ልብሶች የተገዙት ከፈረንሳይ ነው፣ ወይም የመጀመሪያው ምንጩ ከፈረንሳይ ሆኖ ቅጂዎች ሆኖና ለጥቂት ጊዜ ተለብሰው አዲስ እንዳይመስሉ ተደርገዋል። አሁን ክረምት ስለሆነ የለበስነው የጥጥ ልብስ ሲሆን ቀላል የሱፍ ሙሉ ልብሶችና ውሃ ማያስገባ ጃኬትም እንጠቀማለን። ልብስ ስፌት መኪናዎቹ ጋር የተቀመጡትን ሴቶች አዩና እመት ጉልሜን እጃቸውን አወዛወዙላቸው። ረዳቶቼ ልብሶቹ በትክክል ባይስማማችሁና ልክ ባይሆኗችሁም አማራጮችን ትጠቀማላችሁ። ፍሊክ እኛ የምንፈልገው በጣም ውድ ባይሆን ደህና የሚለበስ ልብስ ነው አለች። በስውር ፖሊሶቹ ለጥያቄ የምንቀርብ ስንሆን ክብር ሊሰማን ይችላልና ጥሩ ልብስ ብንለብስ ጥሩ ነው። የጽዳት ሰራተኛ መስለው ለመቅረብ ሲሞክሩ ባርኔጣቸውን፣ ጓንታቸውንና ቀበቷቸውን ያወልቁና ራሳቸውን ዝቅ አድርገው ይመሳሰላሉ። እመት ጉልሜን በኃላፊነት መንፈስ ጀመሩ። ለጥቂት ደቂቃዎች በመጥፎ አስተያየት አየት ታደርጓትና ከመስቂያው ላይ የባህር ኃይል ልብስና ከቆዳ የተሰራ የዝናብ ልብስ አወረዱ። እነዚህንም ሞክሯቸው፣ የወንድ ኮቶች ናቸው። ቢሆንም ዛሬ በፈረንሳይ እንደዚህ አይነት ልብስ ብዙም አይታይም። ክፍሉን አሻግረው እየተመለከቱ ልብሳችሁን ለመቀየር እዚያ መጋረጃ ውስጥ ገብታችሁ ልትቀይሩ ትችላላችሁ። ግን በጣም አይናፋር ሆናችሁ ካላችሁ ደግሞ እንግዳ መቀበያው ክፍል ገብታችሁ ቀይሩ። የዚህ ቤት ባለቤት ራሱን ደብቆ ዝቃጭ መጽሐፎቹን የሚያነብበት ቦታ ይመስላል። እንደገና ሳቁ። ፍሊክ ግን የእመት ጉልሜን ቀልድ ቀደም ብላ ሰምታ ዝም አለች። ልብስ ሰፊዋ ሴት ግሬታን ጠንከር አድርጋ ይቻትና ተመልሼ እመጣለሁ ብላት ራመድ እያለች ሄደች። ለጄሊ፣ ለዲያና፣ ለሞዴ አንድ ላይ የሚለበስ ሙሉ ትጥቅ አንስታ ስትሰጣቸው ወደ መጋረጃ ውስጥ ገቡ። ከዚያም ወደ ፍሊክ ዞር አለችና እየቀለድሽ ነው አይደለ? አለች ቀስ ብላ። እንዴት ይሄን ልትናገር ይቻልሽ? ወደ ግሬታ ዞር አለችና አንቺ ወንድ ነሽ አለቻት። ፍሊክ አጉረመረመችና ዞር አለች። ልብስ ሰፊዋ ሴት የግሬታን አስመሳይነት ለሁለተኛ ጊዜ ተመለከተች። መጥፎ ምልክት ነበር። እመትከል አደረጉና ብዙዎችን ልታታልይ ትችያለሽ፣ እኔን ግን አትችይም አሏት። እንዴት? አለች ግሬታ። እመት ጉልሜን ትከሻቸውን ንቅንቅ አደረጉና የሰውነትሽ ቅርጽ የተመጣጠነ አይደለም። ትከሻሽ በጣም ሰፊ ነው፣ ዳሌሽ በጣም ጠበበ፣ እግሮችሽ ፍርጥም ያሉ ናቸው። እጆችሽ ደግሞ ትላልቅ ስለሆኑ ይሄ ለባለሙያ ሰው በጣም ግልጽ ነው። ፍሊክ ቆጣ ብላ በዚህ ተልኮ ሴት መሆን ያለባት፣ ስለዚህ ቻላችሁትን ያህል ጥረት አድርጋችሁ አልብሷት አለች። ትክክል ነው፣ ግን ለፈጣሪ ሲባል አዎ ልብስ ሰፊዋ እንዳታያት አድርጊ። ችግር የለም፣ ሚስጥራዊ ፖሊሶቹ እንደዚህ አይነቶቹን ብዙም አይቀጥሩም። የፍሊክ በራስ የመተማመን ስሜት ልክ እንዳሰበችው መሰለላት። ምን ያህል እንደተቸገረች እመት ጉልሜን እንዲያውቁባት አልፈለገችም። ልብስ ሰፊዋ ሴት አሁንም ግሬታን ተመለከተቻት። ርዝማኔሽን ቀንሶ ሊያሳይ የሚችል አጠር ያለ ኮትና አንጻራዊ የሆኑ አማራጮች ጉርድና ቀሚስ ሰጥሻለሁ። መረጥ አደረገችና ለግሬታ ሰጠቻት። ግሬታ ልብሶቹን በተቃውሞ ነው ያየቻቸው። እርሷ የወደደችው ውብ የሆነውን እንደ ቱታ አንድ ላይ የተሰፋውን ልብስ ነው። ግን ምንም አላጉረመረመችም። አይናፋር ልምስልና እንግዳ መቀበያ ውስጥ ሂጄ ብቻዬን እኔነቴን ልየው አለች። በመጨረሻም እመት ጉልሜን የሚያምር አረንጓዴ ቀሚስና አብሮ ሊሄድ የሚችል ኮት ለፍሊክ ሰጥቷት የልብሶቹና የአይንሽ ቀለም አንድ አይነት ነው አሉና ለታይታስ ካልሆነ ድረስ ለምን አያምርብሽም? ይሄም ያለምንም ችግር ነገሮች እንዲሳኩልሽ ይረዳሽ ይሆናል።
ቀሚሱ ሰፊ ስለነበረ ለፍሊክ ልክ እንደ ድንኳን የሆነባት፣ ግን ጠቅለል ለማድረግ በቀበቶ ወገቧ ላይ አስራ አድርገዋለች። ልክ እንደ ፈረንሳይ ጉብሎች ቄንጠኛ ነሽ አሉ እመት ጉልሜን። ቀበቶን የታጠቀችው ለጠመንጃ መያዣ እንደሆነ ፍሊክ ለእመት ጉልሜን አልነገረቻቸውም። ሁሉም አዲስ ልብሳቸውን ለብሰው ልብሶቻቸውን ለማሳየት በቤት ውስጥ ወዲያ ወዲህ እየተንጎራደዱ በደስታ እየሳቁ ይሽኮረመማሉ። እመት ጉልሜን ጥሩ አድርገው የመረጡላቸው። እነርሱም ምርጫውን ተቀብለውታል። ግን አንዳንዶቹ ልብሶች መስተካከል ይቀራቸዋል። አንዳንድ ለውጦችን ማድረግ ሲያስፈልገን ደግሞ የፀጉር ጌጦችን መምረጥ ትችላላችሁ አሉ እመት ጉልሜን። አይናፋርነታቸውን ወዲያውኑ አስወግደው ባርኔጣቸውን፣ ጫማዎቻቸውን፣ ሻንጣዎቻቸውን፣ ፎጣቸውን እየሞከሩ እነርሱነታቸውን ለመለወጥ ጥረት አደረጉ። ወደፊት ያለው አደገኛ ነገር ሁሉ ተረስቷቸው በአዲስ ልብሶቻቸው ተደሰቱ ብላ አሰበች ፍሊክ። ግሬታ ከእንግዳ መቀበያው ክፍል ቆንጃጅት ብላ በአስደናቂ ሁኔታ ብቅ አለች። ፍሊክ በጥሩ አስተያየት አይታየት ታደረገቻት። የነጩ ሸሚዝ ኮሌታ ወደ ላይ ቆም አድርጋ ስለለበሰችው ቄንጠኛ ሲያስመስላት፣ ቅርጸ ቢሱን ኮት ደረብ አድርጋ በመልበሷ ደግሞ ካባ የለበሰች መስላለች። እመት ጉልሜን ቅንድባቸውን ለነገር ፍለጋ ከፍ ዝቅ አድርገው ነበር፣ ግን ምንም አልዋላትም። የፍሊክ ቀሚስ ማጠር ስለነበረበት ያስከሚሆን ኮቷን በሚገባ አየችው። ከውስጥ በኩል አየት ስታደርግ ገበሩንና ሌሎችንም ነገሮች በዝርዝር ለማየት አጋጣሚ ፈጠርላትና አሰፋፉ ገበሩ የተሰራበት ጨርቅና ቁልፎቹ ትክክለኛ የፈረንሳይ ስሪት ሆኖ የተሽከረከረ መሆኑን አረጋገጠች። ምንም ችግር አላየችበትም። አንገቱ ላይ ጋለሪስ ላፋይቴ ይላል። ፍሊክ የኮሌታውን ክሳድ ለእመት ጉልሜን አሳየቻቸው። ርዝመቱ 3 ኢንች ብቻ ሲሆን ጠርዙ ቀጭን ግን በደንብ ሹል ያልሆነ ነው። እጅጌው አጭር ሲሆን መጨበጫ የለውም። ቀጭን የሌዘር መሸፈኛው ቀደድ ተደርጎ ለክሮቹ ሽንቁሮች ተደርጎለታል። ይሄ ከክሳዱ በታች ኮቱ ላይ እንዲሰፋልኝ እፈልጋለሁ አለች ፍሊክ። እመት ጉልሜን በመስማማት ራሳቸውን ነቀነቁና ይሄንን ማድረግ እችላለሁ አሉ። ለእያንዳንዳቸው ትንሽ በዚህ ያለ የውስጥ ልብስ ከእያንዳንዱ ነገር ደግሞ ሁለት ሰጧቸው። ሁሉም የፈረንሳይ ምርትነታቸውን የሚገልጽ ምልክት ተደርጎባቸዋል። ያለምንም ስህተት ለእያንዳንዷ ሴት የተሰጣት ልኳ ሳይሆን አብሯቸው ሊሄድ የሚችለውን ነው የመረጡላቸው። ለጄሊ ጥብቅ ያሉ ልብሶች፣ ለሞዴ ከክር የተሰሩ ቆንጆ የውስጥ ልብሶችን፣ ጥቁር ሰማያዊ ጎርድ ሱሪና ጠንከር ያሉ ጡት መያዣዎች ሲሆን ለፍሊክና ለሮቢ ደግሞ ቀለል ያሉ ከትከሻ ወደታች የሚለቀቁ ሰፋፊ የውስጥ ልብሶችና ፓንቶችን ነው። የኛ የእጅ መሐረቦች በሬምስ ውስጥ የብላሽ ሴሪ ላውንደሪ ምልክት አለበት አሉ እመት ጉልሜን ኩራት እየተሰማቸው። በመጨረሻ የተለያዩ ሻንጣዎችን አወጡ። የሸራ ጫማ መያዣ፣ በግላድስተን የተሰራ ምርጥ ሻንጣ፣ የተጨማደደ ከረጢትና የተለያዩ ቀለምና መጠን ያላቸው ከክር የተሰሩ ርካሽ ሙሉ ልብሶች ናቸው። እያንዳንዷ ሴት ከሁሉም አይነት ደርሷታል። ውስጡ ያለው የጥርስ ብሩሽ፣ የጥርስ ሳሙና፣ የፊት ቅባት፣ የጫማ ቀለም፣ ሲጋራና ክብሪት ሲሆኑ ሁሉም የፈረንሳይ ምርቶች ናቸው። ምንም እንኳን እነዚህ ነገሮች በአጭር ጊዜ የሚያልቁ ቢሆንም እያንዳንዱን መያዝና በአግባቡ መጠቀም እንዳለባቸው ፍሊክ ወትወታቸዋለች። አስተውሉ አለች ፍሊክ። ዛሬ ከሰዓት በኋላ ከተሰጣችሁ ነገር ውጪ ይዛችሁ ላትንቀሳቀሱ ትችላላችሁ። ወደፊትም እንደዚሁ ነው የምትቀጥሉት። ከጥቂት ጊዜ በኋላ የሚያጋጥማቸውን አደገኛ ሁኔታ ሲያስታውሱ እየተሽኮረመሙ የሚስቁትን አቁመው ጸጥ ረጭ አሉ። ደና እያንዳንዳችን ወደ የክፍላችን እንሄድና የፈረንሳይ ምርት ልብሶቻችንን እንቀይር። ከዚያ በኋላ ለራት ምድር ቤት እንገናኝ አለች ፍሊክ። በቤት ውስጥ ባለው ዋናው መዝናኛ ክፍል ውስጥ መለያ ነገር ቆሟል።
ፍሊክ ወደው ስትገባ የክብር ዘብ አየር ኃይሎችን ሁሉንም እዚህ ስትመጣ ታውቃቸዋለች። በህቦ ወደ ፈረንሳይ ሲመጡን የምታውቃቸው። በብላክቦርዱ ላይ ዛሬ ማታ የሚጓዙትን ሰዎች ስም አለበለዚያም የኮድ ዝርዝርና ከቤታቸው ወደ አውሮፕላን ማረፊያ መምጣት እንዳለባቸው ያሳያል። ፍሊክ እንደሚከተለው አነበበችው። አርስቴስ 1950 ካፒቴን ጄክስተንና ሌተና ራምሲ 20:25 ሁሉም በራሪ ወፎች 20:30 ኮልጌትና ባርተር 21:00 አቶ ብሊስተር ፓራዶክስ ሳክስፎን 22:05 ሰዓቷን ተመለከተች። 6:30 ነው። ለጉዞ የቀረው 2 ሰዓት ብቻ ነው። መለያው አግዳሚ አጠገብ ቁጭ ብላ አካባቢውን ቃኘችና ከመካከላቸው የትኞቹ በሜዳው ሞተው የትኞቹ ድነው እንደሚመለሱ አሰበች። ጥቂቶቹ በጣም ወጣቶች ከመሆናቸው የተነሳ ምንም ሳያስቡ ያጨሳሉ፣ ይቀልዳሉ፣ እንዲሁም ሲመለከቷቸው ደንታቢሶች ናቸው። በሰል ያሉት ይሄ የመጨረሻ ሰዓታችን ሊሆን ይችላል በሚል የሰቆቃ ሐሳቤ ውስኪና ጂን ይጨመጭማሉ። ስለ ወላጆቻቸው፣ ስለ ሚስቶቻቸው፣ ስለ ሴት ጓደኞቻቸው ያስቡ ይሆናል። የትካዜዋን ነጸብራቅ የሰበረው ያየችው የሚደንቅ እይታ ነበር። ይህም 16ቱ ልብ የሚያንሸራትት ቢሮክራት ፎረስቲኩ ከዴኒስ ባዮር ጋር ሆኖ ሸንተረር ያለው ልብስ ለብሶ ወደ ቡና ቤቱ ሲገባ አየችው። ፍሊክ አፏን ከፈተች። ታላቅ ደስታ፣ ስለ ያስኩሽ ደስ ብሎኛል አለ ስሟት ያለምንም ማቅማማት። መቀመጫውን ለዴኒስ ሳብ አደረገና ጅንና ማቀላቀያ እባክህ አስተናጋጅ፣ እመቤት ዴኒስ ምን ትፈልጊያለሽ አለ። በጣም ደረቅ ማርቲን። አንቺ ሴኔ ደስታ። ፍሊክ መልስ አልመለሰችም። እርሷ ስኮትላንድ ነች ተብላ ነው የምትታሰበው አለች። ይኸውልሽ አለመግባባት ያለ ይመስላል። ዴኒስ ስለዚህ አጃቢ ፖሊስ ሁሉንም ነግራኛለች። ምንም አለመግባባት የለም አለች ፍሊክ ድምጿ ቋረጥ እያለ። ዴኒስ ትምህርቷንና ስልጠናውን ማለፍ አልቻለችም። ይሄ ነው ጉዳዩ። ዴኒስ የማይረባ ንግግር ተናገረች። ጥሩ ልጃገረድ እንዲያውም ከጥሩ ቤተሰብ የሆነች እንዴት እንደወደቀች አዎ በእውነቱ ሊገባኝ አልቻለም አለ ፎርቲስኮ። እሷ ለፍላፊ ነች። ምን? ምላሷ አያርፍም፣ አፏ አይገጥምም፣ ታማኝ አይደለችም፣ ብቻዋን መሄድ አትፈልግም። አንቺ ደፋር አለች ዴኒስ። ፎርቲስኮ ራሱን ተቆጣጥሮ ድምጹን ዝቅ አድርጎ ተመልከቺ፣ ወንድሟ የኢንቨርሎኪ ባለሟል ናቸው። ለጠቅላይ ሚኒስትሩ ደግሞ የቅርብ ሰው ናቸው። ኢንቨርሎኪ ራሳቸው ዴኒስ ራሷን ታስተካክል እንደሆነ ጠይቀውኛል። እንግዲህ ግባሽ እንዴት አድርጋ ራሷን እንዳዋረደች። ፍሊክ ድምጿን ከፍ አደረገችና ይህን አጋጣሚ እንድትጠቀም ይፈቀድልኝ አለች። ባጠገባቸው ያሉት የተወሰኑ ሰዎች አይታደርጓት። ታላቅ ደረጃ ስላለ ጓደኛ ብዬ ታማኝ ያልሆነችውን ሴት በዚህ አደገኛ በሆነ ተልኮ ይዤ እንዴት ነው የምትጠይቀኝ አይደል ስትል አንባረቀችበት። እርሷ ስትናገር ፒርሲና ፖል መጡ። ፒርሲ ስሜቱ ተለዋውጦ በተንኮል ፎርቲስኮ ላይ ያፈጠጠበት። የሰማሁት ነገር እውነት ነው እንዴ አለ ፖል። ዴኒስን ይዣት መጥቻለሁ፣ ምክንያቱም ከዚህ በተቀር ለመንግስት በግልጽ ሀፍረት ስለሚሆን አለ ፎርቲስኮ። እሷ ሄዳ ለኔ አደጋ ትሆን እንዴ ታዲያ አለች ፍሊክ አቋረጠችውና ከዛም ጊዜና ኃይልን የምታባክነው እርሷ ከተልኮ ውጪ ነች። ይግባሽ እኔ በስልጣኔ ለገፋፋሽ አይደለም። የምን ስልጣን አለች ፍሊክ። እኔም ከስልጣኔ ተነስቻለሁ። ጡረታ ወጣህላ ታዲያ? እና አሁን ልክ ብርጋዴር ጋር እኩል የሆንኩ ሰው ነኝ። አታስቀኝ ባክህ አለች ፍሊክ። ጦር ውስጥም የለበትም። በፊትም ጦር ውስጥ የለህበትም። ዴኒስ ከአንቺ ጋር እንድትሄድ እያዘዝኩሽ ነው። እኔም እኮ የማቀርበውን ምላሽ ማወቅ አለብኝ አለች ፍሊክ። ጥሩ ነው፣ በዚህ እንደማትጸጸች እርግጠኛ ነኝ። ደና መልስ ይሄው ነው። ተነፋ
ፎርቴስኮ ፊቱ ቀላ። ከሴት እንደዚህ አይነት ቃል ሲወጣ ሰምቶ አያውቅም። የሚናገረው ጠፋው። ደህና አለች ዴኒስ። ምን አይነት ሰው ጋር እየተነጋገረን እንደሆነ ተረድተሃል አይደለ? ከኔ ጋር ነው እየተነጋገራችሁ ያላችሁት አለ ፖል ወደ ፎርቴስኮ ዞር አለና፣ እኔ ነኝ ይሄን ተልእኮ መመራው እና ምንም ይሁን ምን ዴኒስን እዚህ ውስጥ አላስገባትም። ክርክር ከፈለክ ሞንቴን መጥራት ትችላለህ። በመጨረሻም ፎርቴስኮ ጣቱን ወደ ፍሊክ ወዘወዘ። ፍሊክ ስላልሽን ነገር ሁሉ የምትጸጸችበት ጊዜ ይመጣል። ከመቀመጫቸው ተነሳና፣ በጣም አዝናለሁ ዴኒስ፣ የምንችለውን ሁሉ አድርገናል ብሎ ከዚያ ሄዱ። የማይገባው ልጅ። እውነትሽን ነው፣ የማይገባው ልጅ ነው አለ ፒርሲም። እራታችንን እንብላ አለች ፍሊክ። ሌሎቹ የመጨረሻዋን ምግብ እንግሊዙ ሲበሉ ፒርሲ ውድ የሆኑ ስጦታዎችን ሰጣቸው። ላጫሾቹ ክብር የተሰራ የሲጋራ መያዣና ለሌሎቹ የወርቅ ጌጣጌጦችን ነበር የሰጣቸው። የፈረንሳይ የጥራት ማረጋገጫ ምልክት ስላለባቸው ይዛችኋቸው ልትሄዱ ትችላላችሁ አላቸው። ሴቶቹ ሁሉም ደስ ብሏቸው ነበር፣ ግን በኋላ የነገራቸው ነገር ሌላ ስሜት አሳደረባቸው። የሰጧችሁ ነገሮች ሌላ ስራም አላቸው። ችግር ሲያጋጥማችሁ ሸጣችሁ ችግራችሁን ልትወጡባቸው ትችላላችሁ። ይህ ነበር ስሜታቸውን ይደበላለቀው። ምግቡ ብዙ ነበር። ልክ የጦርነት ጊዜ የሚደረግ ድግስ አይነት ነበርና በራሪዎቹ ወፎች ደስ እያላቸው ዋጥ ዋጥ አደረጉት። ፍሊክ ግን በጣም ባይርባትም በፈረንሳይ በሳምንት ልታገኘው ከምትችል የበለጠ ስጋ እንዳለው በማወቅ የተጠበሰውን ስጋ በግድም ቢሆን በላች። ራታቸውን በልተው እንደጨረሱ ወደ አውሮፕላን ማረፊያው ቦታ መሄጃው ሰዓት ደርሶ ነበር። ወደ የክፍላቸው ገብተው የፈረንሳይ ሻንጣቸውን ያዙና አውቶቡሱን ሞሉት። የባቡር ሐዲድ አቋረጡና የውስጥ ለውስጥ መንገዱን ተጉዘው አንድ ትልቅ ለጥ ያለ ሜዳ አጠገብ ካሉ ችምችም ያሉ ገበሬዎች ቤቶች ጋር ደረሱ። ቤቶቹ ከቆርቆሮ የተሰሩ መደበቂያዎች ናቸው ወይ ስትል ፍሊክ አሰበች። የላሞች መጠለያ የሚመስል ነገር ውስጥ ሲገቡ አንድ አይነት ልብስ ወይም ዩኒፎርም የለበሰ የመንግስት ታማኝ አየር ኃይል ባለስልጣን ቆሞ የብረት ዕቃ መስኪያ እየጠበቀ አገኙ። በፊት የሁሉም ነገር ቅንጅት ተሰጥቷቸዋልና ያንን ሊቀናጁ ነው። ማውዴ ሻንጣ ውስጥ የእንግሊዝ ምርት የሆነ ክብሪት አለ። ዲያና ደግሞ ከአውሮፕላን ውስጥ ትወርዳለሁ እያለች ስትምል ስትገዘት ይዛው የመጣችው ቸከር አላት። ስር የሰደደችው ቁማርተኛዋ ጄሊ ለካርታ መጫወቻ በብርንግሃም የተሰሩ ካርዶች ይዛለች። ፖል የምግብና የመታወቂያ ካርዳቸውን እንደዚሁም የልብስ ኩፖናቸውን ለእያንዳንዳቸው አደላቸው። የ1000 ፍራንክ ዝርዝር የበዛበት ለእያንዳንዳቸው 100,000 የፈረንሳይ ፍራንክ ተሰጣቸው። ይሄ ቢመነዘር 500 ፓውንድ ማለትም ሁለት ፎርድ መኪና የሚገዛ ገንዘብ ማለት ነው። ባለ 45 ካሊፐር አውቶማቲክ ሽጉጥና ከሁሉም በኩል ስለት ያለው የኮማንዶ ሳንጃ ወይም ጩቤ ተሰጣቸው። ፍሊክ ግን ሁለቱንም እምቢ አለችና 5 ሚሊ ሜትር ርዝመት ያለው አውቶማቲክ ጠመንጃዋን አስር የምታደርግበት የሌዘር ቀበቶዋን ወገቧ ላይ ታጠቀች። በኮማንዶ ጩቤ ምትክ ባለ ሰገባ ጩቤ ያዘች። የኮማንዶ ጩቤ ረጅምና የተታጠፈ ቢሆንም ለመያዝ አይመችም። ይሄ የእርሷ ጩቤ ግን የሆነ ሰው መታወቂያ እንድታሳይ ቢጠይቃት ዝም ብላ ሳታውቅ ከኪሷ ገብታ ለማውጣት ያመቻል። በተጨማሪም ለዲያና ጢስ ማውጫ በጎን ያለው ጠመንጃና ሽጉጥ ላይ እንደታሰረ የሚተኮስ ድምጽ አልባ ጠመንጃ ተሰጥቷታል። ጄሊ የፈለገችውን የፕላስቲክ ቦምብ ለስድስቱም ሴቶች የተለያየ ታድሏቸዋል። ምናልባትም አንዱ ወይም ሁለቱ ቢጠፋ እንኳን የቀሩት ይበቃቸዋል። ኧረ እኔ ራሴን ይዞኝ እንዳይፈነዳ አለች ሞዴ። በጣም አስተማማኝ ነው ስትል ጄሊ ገለጸችላትና አክላም እኔ አንድ ይህንን ቦምብ ቸኮሌት ነው ብሎ ሊበላ የፈታታው ግን ምንም አደጋ ያልደረሰበት ሰው አውቃለሁ አለቻት።
ሌላ ክብና ከጫፍ ጠበብ ያለ ተጨማሪ ቦምብ ተሰጣቸው። ፍሊክ ግን ለሁሉም አሰራር እንዲመች 4 ማዕዘን ቦምብ እንዲሆን ለማቀጣጠያነትም ጥሩ ነው እያለች ወተወተቻቸው። ለእያንዳንዷ ሴት ወርጎድ ያለ ክዳን ያለው ራስን የማጥፊያ ኪኒንና ብዕርም ታደላቸው። አውሮፕላኑ ሲገቡ የሚለብሱትን ልብስ ከመልበሳቸው በፊት መታጠቢያ ክፍል መግባት ያስፈልጋቸዋል። ልብሱ የሽጉጥ መያዣ ኪስ ስላለው ማንኛውም ሴት አስፈላጊ ከሆነ ራሷን መከላከል ትችላለች። ሙሉ ልብስ ጋር የራስ ቁርና መነጽር አድርገው የፓራሹት ቀበቶና ጃንጥላቸውን አመቻቹ። ፖል ፍሊክን ለትንሽ ደቂቃ ውጪ እንድታገኘው ጠየቃት። ሴቶቹ የጽዳት ሰራተኛ መስለው ቤተ መንግስት ውስጥ ለመግባት እንዴት አድርገው አልፎ እንደሆነ የሚደረገውን ገለጻ ገታ አድርጎት ነበር። አንድ ሰው በሚስጥራዊ ፖሊሶች ከተያዘ ተልኮ ከታሰበለት ቦታ ሳይደርስ ይቀራል። ስለዚህ ያሰላለፉን ሁኔታ በመጨረሻ ፍሊክ ለሌሎቹ ሴቶች እንድታስረዳቸው ነገራት። ከዚያም ሳማት። እርሷም በአጻፋው ያለምንም ማፍረት ወደ እርሷም ጥብቅ አድርጋ ተስፋ በመቁረጥ አይነት በምላሷ የአፉን ውስጥ እየወጋች ትንፋሽ አጥሯት እስከምትቃተት ድረስ ሳመችው። በጆሮዋም እንዳትሞቺ ሲል አንሾካሾከላት። ለየት ያለ ሳልሰማና መሳሳማቸውን አቋረጡ። ፍሊክ የፔርሲን ሲጋራ ሸተታትና ከቅፍ ወጣች። ፓይለቱ ሊያነጋግር እየፈለገ ነው አለ ፔርሲ ፖልም ደግሞ በመስማማት ራሱን ነቀነቀና ሄደ። ፔርሲ ጠራውና ፍሊክ አዛዥ መሆን እንደሚገባ ታግባባው አለው። ትክክል አለ ፖልም። የፔርሲን ስሜት አነበበችና ምንድነው ችግሩ አለች ፍሊክ መጥፎ ስሜት እየተሰማት። ትንሽ ቁራጭ ወረቀት ከጃኬት ኪሱ አወጣና በእጁ አስጨበጣት። አንድ ሞተረኛ ከኤስ ወይ ዋና መስሪያ ቤቱን ያመጣው። አዎ ቤቱን ሳንለቅ በፊት ከብሬን ከታንዲሽ የተላከው ትላንት ማታ ነው። ፒፓውን በከፍተኛ ሁኔታ ምጥጥ አደረገና ሲተነፍስ ጢሱ ከአፉ እንደ ደመና እየተተለተለ ወጣ። ፍሊክ በማታ ጨረር ወረቀቱን አነበበችው። የሚያስደነግጥ ነበር። መልእክቱ ልብ የሚያሸብር መንፈስ የሚደበላልቅ ነው። ወደ ሰማይ አየችና ጭንቅ ጥብብ አላት። ብሪያን በሚስጥር ፖሊሶች እጅ ወድቋል። በትንሽ ሰኮንዶች ውስጥ ምን ማለት ይሆን? ወይንስ ሌላ ምን ምክንያት ይኖር? ፍሊክ ወረቀቱን ጭብጥብጥ አድርጋ መሬት ላይ ጣለችው። ፔርሲ ጎንበስ አለና ወረቀቱን አንስቶ የተጨባበጠው ዘረጋጋውና እስኪ ተረጋግተን እንቀመጥና በደንብ ለማሰብ እንሞክር። ፍሊክ በጣም ተነፈሰች። መመሪያ አለን አለች ትኩረት በመስጠት። ማንኛውም በጠላት የተያዘ ሰላይ ምንም ቢሆን ወዲያውኑ ወደ ለንደን ተመልሶ መግለጫ መስጠት ይኖርበታል። እንግዲህ ሽቦ ተበጠሰ። እንቅስቃሴያችን የተገታ ይመስላል። ያለምንም ችግርን ያሳካዋለሁ። ይህ ቻርልተንስ ምንድነው? ሊረዷት የሚችሉ ሰዎችን ማዳም ለማስመልመል እንደሚሆን ገምታለሁ። ሁሉም ተመልማዮች መሆን ያለባቸው እኮ ከለንደን ነው። መመሪያ ማንም እንደማይከተል ተመልከቺ። ቢያንስ የአካባቢ አዛዦች ይህንን ማረጋገጥ ነበረባቸው። ደና እንግዲህ አሁን ነው ቻሬንተን ታማኝ ሲሆን ማይክል እርካታ የሚሰማው። ቻሬንተንም ብሪያንን ከሚስጥራዊ ፖሊሶች ታድጎታል። ሁሉም የካቴድራሉ ትዕይንት ሆን ተብሎ አይቀነባበርም። ይቀነባበራል እንዴ? ምናልባትም ድርጊቱ እኮ ላይፈጸም ይችላል። በቀጥታ ይሄ መልእክት የመጣው ከሚስጥራዊ ፖሊሶች ዋና መምሪያ ሊሆንም ይችላል። ግን ሁሉም የደህንነት መለያ ኮዶችን ይዟል። ስለመያዙና ስለመለቀቁ የፈጠራ ሊያደርጉት አይችሉም። አዎ ጥርጣሬያችን እንደሚያጠናክረው ማወቅ ይኖርባቸዋል። በደህና ደርሰዋል ማለት ይጠበቅባቸዋል። ልክ ነህ፣ ግን በዚህም በኩል ያለውን አቀራረባቸውን አልወደድኩትም። እኔም አልተቀበልኩትም አለ
እስከሚያደንቃት ድረስ። ግን ምን ማድረግ እንዳለብን አላውቅም አላት። እፎይ አለችና አሁን ቅድመ ጥንቃቄ የምናደርግበት ሰዓት አልፏል። የሚመጣውን ችግር ሁሉ መቀበል አለብን። በሚቀጥለው 3 ቀናት ውስጥ ምንም ስልክ ካልተደወለ ጉዳዩ ዘገየ ማለት ነው። ለማንኛውም መሄድ አለብን። ፒርሲ በመስማማት ራሱን ነቀነቀ። አይኑ በእንባ እንደተሞላ ፍሊክ አይታለች። የሲጋራ ማጨሻ ፒፓውን መጠጥ አደረገና መልሶ አወጣው። ከዛም ደፋር ሴት አለ።